ጌታ ለዘለዓለም መልካም ነው። ጌታ ለዘለዓለም መልካም። ስለ እግዚአብሔር ከመናገር ለሀብታም ዝም አትበሉ። ምክንያቱም እግዚአብሔር አምላክ እስትንፋስን ሰጥቶ፣ እግዚአብሔር አምላክ ጤንነትን ሰጥቶ፣ እግዚአብሔር አምላክ እድሜን ሰጥቶ፣ እግዚአብሔር አምላክ በሰላም እንድንወጣ በሰላም እንድንገባ እግዚአብሔር ረድቶን ጠላቶቻችንን እግዚአብሔር አምላክ እንደ ድንጋይ ዝም አድርጎ እግዚአብሔር አምላክ እኛን ሲረዳን ስለ እግዚአብሔር ከመናገር ዝም የሚያስብል መንፈስ በኢየሱስ ክርስቶስ ስም የተመታ ይሁን። ኢየሱስ ጌታ ነው። ጌታ ለዘለዓለም ይባረክ። በርከክ ብንል ብንሰግድ የሰማይን አምላክ እግዚአብሔርን ብናወድስ እግዚአብሔርን እኛ ወደ እግዚአብሔር እንቀርባለን። እግዚአብሔር ደግሞ በብዙ ይረዳናል። እግዚአብሔር በብዙ ያግዘናል። እግዚአብሔር በብዙ የምህረት እጁን በእኛ ላይ ይገልጣል። ምክንያቱም እግዚአብሔር አምላክ የረዳው ሰው እንደኛ ያለ የለም። ምድረ በዳውን የተሻገርነው በእግዚአብሔር፣ ዛሬን የኖርነው በእግዚአብሔር፣ ስለ እግዚአብሔር የምንናገረው ከራሱ ከእግዚአብሔር ተቀብለን በእግዚአብሔር ነው። ስለዚህ በእግዚአብሔር ጊዜ የእግዚአብሔርን ወንጌል ከመናገር ዝም አትበሉ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ብላችሁ የእግዚአብሔርን ወንጌል መናገር አለባችሁ። ምክንያቱም እናንተ ባትናገሩ እግዚአብሔር አምላክ ከሚናገረውን ድንጋዮችን ያስነሳቸዋል። እንግዲህ ድንጋዮችና ሌላዎችም ግዑዝ የሆኑ ነገሮች ሳይቀድሟችሁ እናንተ ደግሞ የሰማይን አምላክ እግዚአብሔርን ልታወዱት ይገባል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እያልን የእግዚአብሔርን ምሕረት የእግዚአብሔርን ቸርነት እንናገራለን። ጌታ በነገር ሁሉ ይረዳናል። ጌታ በነገር ሁሉ ያግዘናል። ጌታ በነገር ሁሉ አቅምና ሞገስ ይሆነናል። ጌታ በነገር ሁሉ ከኛ ጋር ይሆናል። እግዚአብሔር አምላክ ቸር ነው። እግዚአብሔር ቸር እንደሆነ፣ እግዚአብሔር መልካም እንደሆነ በዘመናችን፣ በሕይወታችን፣ በኑሯችን፣ በመውጣታችንና በመግባታችን አይተነዋል፣ ቀምሰነውማል። ስለዚህ እንናገራለን። ጌታ ለዘለዓለም ይባረክ፣ ስሙ ለዘለዓለም ከፍ ይበል። ዳዊት እንደዚህ ይላል። እቺን ቃል ለማንበብ ፈልጌ ነውና በምዕራፍ 18 ከቅንፍ 17 ከቅንፍ 18 ከቁጥር 1 ላይ በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮሁ፣ ከመቅደሱም ቃሌን ሰማኝም። ጩኸቴን በፊቱ ወደ ጆሮ ገባ። ምድርም ተንቀጠቀጠች፣ ተናወጠች፣ ተራሮችም መሰረቶችም ተነቃነቁ። እግዚአብሔር ተቆጥቷልና ተንቀጠቀጡ ይላል። ክብር ለእግዚአብሔር። በጨነቀኝ ጊዜ ወደ እግዚአብሔር ጮሁ፣ ባስጨነቀኝ ጊዜ ወደ እግዚአብሔር ጮሁ። ጠላቶች በእኔ ላይ በተነሱ ጊዜ ወደ እግዚአብሔር ጮሁ ይላል። ይኸው ክፉ በሆኑብኝ ጊዜ ወደ እግዚአብሔር ጮሁ። ዛሬ ያስጨነቀ ነገር ምንድን ነው ወንድሜ? ዛሬ ያስጨነቀሽ ነገር እህቴ ምንድን ነው? ለብዙ ሺህ ሕዝብ ይሄን መልእክት ነው በኢየሱስ ክርስቶስ ስም። ዛሬ ያስጨነቃችሁ ነገር ምንድን ነው? ባስጨነቃችሁ ነገር ላይ ወደ እግዚአብሔር ጮሁ። እግዚአብሔር አምላክ ይመልሳል። እግዚአብሔር አምላክ ይረዳል። ትላንትና እንዳልኩት እግዚአብሔር አምላክ በረዳን መጠን ብድግ እያደረግን የሰማይን አምላክ እግዚአብሔርን አምላክ እናወድሳለን። ይሄንን ቃል ከፍ እያደረግን እንናገር። በጨነቀን ጊዜ በእግዚአብሔር ፊት እንሆናለን። በጨነቀን ጊዜ ወደ እግዚአብሔር እንጮኻለን። እግዚአብሔር አምላክ ይመልስልናል። እግዚአብሔር አምላክ ይናገረናል። እግዚአብሔር አምላክ ይረዳናል። እግዚአብሔር አምላክ ያግዘናል። በኢየሱስ ክርስቶስ ስሙ ለዘለዓለም የተባረከ ይሁን። ኢየሱስ ጌታ ነው። መልካምነቱን ኃያልነቱን ተናገሩ። እናንተ የእስራኤል ቤቶች፣ እናንተ የእግዚአብሔር ማዳን የበዛላችሁ፣ እናንተ ቸርነቱና በጎነቱን የምታውቁ ከእግዚአብሔር እጅ የተቀበላችሁ በጨነቃችሁ ጊዜ ወደ እግዚአብሔር ጩሁ። እግዚአብሔር ይሰማችኋል። ስሙ ለዘለዓለም ይባረክ። የአብርሃም የይስሐቅ የያዕቆብ አምላክ ከኛ ጋር ነው። እግዚአብሔር በተቀደሰ መቅደሱ ላይ አለ።